እንደምን አላችሁ ተመልካቾቻችን እንኳን ለ1447ኛው የኢድ አልፈጥር በዓል አደረሰን። እንግዲህ አዲስ ሚዲያ ኔትወርክ በበዓላትና በተለያዩ ሳምንታዊ ዝግጅቶች የተለያዩ መዝናኛ ፕሮግራሞችን እንደሚያዘጋጅና እንደሚያቀርብ ይታወቃል። ዛሬም ደግሞ ወደዚህ ወደ መዝናኛ ክሩ የተቀላቀሉ ሁለት አዳዲስ አባላት ይገኛሉ። እነሱን የእስልምና እምነት ተከታዮች ባልደረቦቻችንን ማለት ነው እንኳን አደረሳችሁ ለማለት የመዝናኛ አባላትን ሁለት በማድረግ በቡድን በመመስረት ማለት ነው የተለያዩ ምግቦችን እያዘጋጁ እነሱ እንዲጠብቋቸው አደርጋለሁ። ከዛ በኋላ በዚህ መሀልም ሰዓታቸውን የሚጠቀሙበትን ቻሌንጅ እንመለከታለን። ሙያቸውንም ይገመገማል፣ ይታያል። ለነሱ የሚመደቡትን ምግብና የሚሰጣቸውን ሰዓት ነግራችኋል። ወደ እነሱ ጎራ ያለው እናንተ በያላችሁበት መልካም ጊዜ ይሁንላችሁ። አይ ችግር የለውም። ብዙም ከናንተ የምንቸገር አይመስልኝም። ከሴቶች የተሻለ መስራት ምንችል ይመስላል። አይ አንድ አይደላችሁ ሄዋንና ቢኒያም አንድ ላይ ተናላችሁ እጹብና ጣጥቂዳን ኢቫንጋዲ ሞካሪ ለምን ትችላላችሁ? አንዳንድ ኢቫንጋዲ ከገጽ ጨዋታ ቤት ሰጣችሁ ምግብ ሁለት ነው። ሳምቡሳ ሁለታችሁም ጋር ይሰራል። ሩዝ በአትክልትና የአትክልት ሾርባ ደግሞ ለመስራት የሚያስፈልጋችሁን ግብአት ወደ አንድ ሱፐር ማርኬት ሄዳችሁ መሸመት ትችላላችሁ። የሰጣችሁ ደቂቃ ለግብይት 30 ደቂቃ ነው። እሱ ሸምታችሁ ከዛ በኋላ እንገናኛለን። ዛሬ እጹብና ቃል ኪዳንን እንዲህ ነው ምን ዘረራቸው። ነይ ሄዋን እንዳፈሪ ቢኒያምንም ሆነ ሄዋንንም እንደ ተወዳዳሪ አንቆጥራቸውም። ለስሙ ይወዳደሩ ግን ከኛ በላይ ማንም የለም። መቼም ይሄን ተመልካቾች ራሱ ይፈርዳሉ። ለማንኛውም የተሰጣችሁ ደቂቃ 30 ነው። ሂዊ ፈጠን ብላችሁ እኛ በተግባር ነው እኛ እንትን አይደለም መጨባበጥ ምናምን አይደለም፣ ተግባሩ ላይ ነው። ፍቅራችሁን በስራ አሳዩ። ለማንኛውም በስራ ማሳዩ ይችላልላችሁ። ሾርባ ላይ ድንች ይደረጋል፣ ካሮት ይደረጋል፣ ቀይ ስር ይደረጋል። ይሄ እንኳን ልፈትን ነበር። ጣጣ መኮረኒ የለም። ይሄ እንኳን መኮረኒ በቃ እና ታዲያ ሾርባ ሲሰራ መኮረኒ ከሌለው እንዴት ነው የሚሾርበው? ሄዋን በዛው እሱ ያስፈልገንም እዛ ፈሰለ ያጋና ቃሪያ ነበረ እዚህ ጋር ቃሪያ ይታል ና እዚህ ጋር ነው። ስለዚህ አሁን እዚህ ጋር ምንድነው የምንገዛው? ፎሶሎላ ምንድን ነው ሄዋን? ይሄ ናሲ እሺ ሄዋን አደራ ምልሽ የዛሬ ውድድራችን ላይ መሸነፍ የለብንም። አንድ ድንች እንገዛለን። እሺ ቤትኛው በዚህኛው አዎ ሂጂ ኮበት ሱና ብቻ ያስፈልጋል እንጂ እኔ ቃሪያ በጣም ነው የምወደው። ተው ቃሪያ እሺ ሎሚ ያስፈልገን። የረሳነው ነገር የለም የምታስታውሽው? የለም እንግዲህ ጨርሰናል። ውይ እርድ ረስቻለሁ። አንዴ መጣ ጠብቀን። ሄዋን ቢኒ አንቺ የት ሄደሽ ነው? ፋንታዬን ብንገዛ እንዳስታ ስጦታ መስጠት አይ ይሄንን ይዛ ጨው ቢቀር ስትለኝ ይኸው ውሰጂው ብዬ ሰጠዋት። የቀራችሁ 5 ደቂቃ ነው። ፈጠን እሺ አሬ ዲናፍታ መጀመሪያ የምንወድቀው በዚህ ነው። ሲፈለግ የነበረው ሩዝ ፋይናሊ መጨረሻ ላይ ተገኝቷል። ያኛው ይሻለናል። የሀገረኛው ሩዝ የቀረን ፉርኖ ዱቄት እና ቅመም። ምንድነው ይሄ ነገር? በዛ እኮ ይበቃሻል። ሁለት ይበቃናል እንዴ? ምንድን ሽንኩርት ይሄ ይበቃናል? ይበቃል ሽንኩርት? አይበቃንም? እኔ እንጃ።
ተመልካቾቻችን በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ ማለት እንወዳለን። ዛሬ በስቴ ኢዚ ሆቴል የአዲስ ሚዲያ ኔትወርክ የመዝናኛ አባላት እንግዲህ ምግብ እንዲሰሩ ቻሌንጅ ሰጥቻቸዋለሁ። ቀደም ሲል እንዳልኳችሁ ሩዝ በአትክልት፣ ሳምቡሳ በእያንዳንዱ ቡድን ማለት ነው ደግሞ የአትክልት ሾርባም ይሰራሉ። ለመሆኑ የተሰጣቸው ደቂቃ 30 ደቂቃ ነው። በዚህ ደቂቃ ውስጥ እንዴት መስራትና መጨረስ ይችላሉ የሚለው ቻሌንጅ አንድ ነው። ሌላው ደግሞ ከማውራት ከማዝናናት ባሻገርስ እነዚህ የመዝናኛ አባላት ለመሆኑ ሙያ ላይስ እንዴት ናቸው? ከመብላት ባሻገር መስራት ላይ ወንዶች እንዴት ናቸው የሚለውን በቆይታችን ትመለከታላችሁ። በያላችሁበት መልካም በዓል ይሁንላችሁ። በቃው ብዙ አልቆየንም። እንዴት ተመልካቾች ብዙ ቆየ። እማውቀው እኔ የደከመው ጾም ወሬ ነው የምታቦኩት ወይስ ሊጥ ነው የምታቦኩት? እንዴ አለፋሹ እኮ በጣም ይልፋ በደንብ ለምን ይሄ ድንቹ ራሱ እንደማያምር ግራ ይገባኛል። አረንጓዴ ነው። ምን አስነክተሽ ነው? አንተ ነበርክ ስትነካካቸው የነበረው ሰው ምን ነው በቅለው ነው። እና አንቺ በጣም ጎበዝ ነሽ፣ ትችያለሽ፣ ኃይለኛ ነሽ፣ ምግብ ይጣፍጥልሻል። የትኛውንም ሼፍ ታስንቂያለሽ። ሄዋን ሞቲቬሽናል ኖ ቀንስለት እንጂ ሊጡን። አዎ ትንሽ ነው የሚደረገው። ባይዘ በጣም ቀንስል አስቀምጠው ታች። ሄዋን ያራዳ ልጅ ከጥንት ጀምሮ ማን ያልወደቃለ ሙያሽን ተምሮ እና ዳምጦ መኪና ነው የምሆንበት። እኔ ደግሞ የድፍን ምስሩን ላዘጋጅና ከዛ አብረን አሁን ቆይታ እናደርጋለን። እጄ ልታጠብ። እኔ ብዙ ስራ ላይ ነኝ፣ ብዙ ወሬ ላይ ብዙም አይደለሁም። ይሄ ከዚህ በኋላ ደርቋል በሳት ስለነካው። ማይቀል ያለየሽው ጾምለችም አንድ ያልተሰራውን ከየት ሊመጣ አይችልም። ዳቦ እኮ ነው። የአዲስ ሚዲያ ኔትወርክ የመዝናኛ አባላት ሙያቸው እየተፈተነ ይገኛል። ከተሰጣቸው 30 ደቂቃ 10 ደቂቃውን ተጠቅመውበታል። ቀሪ 20 ደቂቃ አላቸው። መልካም እድል ይሁንላችሁ። ሄዋን ይፍጠን የሚያዋሩሽ ቶሎ ቀድመውን ለመጨረስ ነው። ይፍጠን። አልታለልም። ዘጠኝ ሳምቡሳ ለመስራት እንደገና ልንጠብስ ነው። እንደገና ትንሽ ጨምርሽ። ዘይቱ ትንሽ ነው ብዬ እኮ። ችግር የለውም ይበቃል። አርገው ሁሉን አርገው። ሲያምር ከዚህ በኋላ ሳምቡሳ ቻልኩ እንደማለት ነው። ሽታው ደስ በጣም ደስ የሚለው ትንሽ ልታቀምሺ። በቃ እኔ ውስጤ ነው አለ። ይዘነገር ጎዳሳ ዋው በዛ ብናደርገው ከዚህ በላይ ሽንኩርት ነው ዘይቱ ትንሽ ነበር። ተመልከቱት ምን አይነት ቺፕስ እንደሰራው። ይኸው ሄዋን እያሳየቻችሁ ነው። ዳርክ ብራውን የሆነ እንደራሴ ዳርክ ብራውን የሆነ ምንድነው ቺፕስ ነው የሰራው። ጀግና ሄዋን ጀግና አልኩ እኮ። እኔ እኮ የሚረዳኝ ነው ያጣሁት። ጨው ግን ትንሽ አንሷል። ሲል ያረፍበት ጎበዝ ምን ጠፍታል? ይሄ ምንድነው? ሩዝ በአትክልት አትክልቶቹ አነሱ። አትክልቶቹ አይታዩም። ሄዋን ደግሞ በፍቅር እንዴት አሽሞንሙና ሳምቡሳን መስራት እንዳለባት እናሳያቸዋለን። እሺ አንድ ነው ማረጋ አንድ 3 ግን ውሃው ነበር መሰለኝ መቅረም የነበረበት። በቃ እሺ ጨው እናድርግበት። አዎ ምስራችንን ግን ብንጥለው ጥሩ ነበር። ቆይ ይሄን አብከና እንጥለዋለን። ተመልካቾቻችን እንግዲህ አዲስ ሚዲያ ኔትወርክ የመዝናኛ አባላት ሙያቸው እየተፈተነ ይገኛል። የተሰጣቸው 30 ደቂቃ ነው። አሁን 10 ደቂቃ ብቻ ይቀራቸዋል። እጹብ እናርጎና አልቆ ብሎ ይብሳል። ይሄ ኦልሞስት በስሏል ነው። ችግር የለውም። በደንብ እኮ ነው የሚበስለው። መጀመሪያ በእጅ ላይ አየው። ለዚህ ለጥለጥ እዛው ላይ አስተኝተው
ተወዳጁ የአዲስ ሚዲያ ኔትወርክ የመዝናኛ አባላት የሙያ ፈተናቸውን በእጅጉ እየታየ ያለበት ሰዓት ነው። እንግዲህ በማውራት በሩጫ አይደለም። ይህ በዘመድ ቢሆን እኔ ብዙ ደቂቃ ሰጣችሁ ነበር። ለማንኛውም የቀራችሁ 5 ደቂቃ ብቻ ነው። ሰዓታችሁን በአግባቡ ተጠቀሙ። እድሜ ለኛ እነ ሪሃና ሳምቡሳ የሚመስል ሳምቡሳ ሊበሉ ነው። ያኛው ተይው ሳምቡሳ አይመስልም። ኧረ አበሳ በስታይል ሳምቡሳ ነው የነሱ። እኛ አንዳንድ ቡድኖች አምባሻ አይደለም የሚጠራው ነው በስመ አብ። አምባሻ ወጋለሁ አንቺ እንብልሽ የአምባሻን ስም አታውቂም። አምባሻ የራሱ ክብርና ወግ አለው። ተወዳዳሪዎች የተሰጣችሁ ደቂቃ አልቋል። 30 ደቂቃው ስላለቀ የደረሰላችሁ ምግብ ይዛችሁ በፍጥነት ኑ። የድሮ ሳምቡሳ ይሄኛው ሳምቡሳ ይሄኛው አበሳ። በዓለማችን በአራቱም አቅጣጫ በሁሉም አህጉር የሳምቡሳዎች ወላጅ አባት ይሄ ሳምቡሳ ነው። አሁን የደረሱና ቀስ ብሎ የሚደርሰው ሾርባ ማጠቃላይ ይዘን ወደ እንግዶቻችን እንሄዳለን ማለት ነው። አብራችሁን ተከታተሉ። ተመልካቾቻችን 1447ኛው የኢድ አልፈጥር በዓል ከአዲስ ሚዲያ ኔትወርክ ጋር ስላላችሁ እናመሰግናለን። ቀደም ሲል እንግዲህ አዲስ ሚዲያ ኔትወርክ የመዝናኛ አባላት በስቴይ ኢዚ ኩሽና ውስጥ ልዩ የሆነ የሙያ ትንቅንቅ ሲያሳዩ ቆይተዋል። ሾርባውም፣ ሳምቡሳውም፣ ሩዙም ሁሉም ደርሷል። አሁን እንግዲህ እዚህ ፊት ለፊታችን ተቀምጧል። ደግሞ እናንተም ደከማችሁ እንዴ? ዝም አላችሁ? ምን ላይ ናችሁ? እኛ ስለሰራን ስራችን አድካሚ ስለነበር ትንሽ ደክሞናል። ያኔ ሾርባችን 11ኛው ሰዓት ላይ ደረሰው። ሳምቡሳው መሸከም ነው ያቃታችሁ ወይስ ምንድን ነው? እኔ ይኸውልህ መዳመጡን ትተህ ብታዳምጠኝ እንደ ለማንኛውም እናንተ የሰራችሁትን ሾርባ እስኪ እንቅመሰው። የመዘግየታችሁ ሚስጥር ምንድን ነው ግን? እናንተ ሾርባ በተፈጥሮ ውይይት ታበዛላችሁ ሰዓት እንዴ ሩዝ እንዴ አንቺ በየትኛው ፍጥነት እንዳደረሰ ሩዝ በመተጋገዝ አይገር ሆሳን ታደለል። ማንኛውም ስለ ምግባችሁ አስተያየት ይሰጧችኋል፣ ዳኝነትም ይሰጣሉ። ደግሞ ሞደኛም እንኳን ደህና መጣችሁ እንላችኋለን እንግዶቻችንን። ዌልካም እንኳን ደህና መጣችሁ፣ ኢድ ሙባረክ፣ መልካም በዓል። እስቲ እንተዋወቅ። እኔ ሪሃና አብደላ እባላለሁ። የቀድሞ የአፋር ቲቪ የሪፖርተር እና የዜና አንከር አሁን ደግሞ የአዲስ ሚዲያ ኔትወርክ የመዝናኛ ባልደረባችሁ እስኪ ሪሃና በነገራችን ላይ ስሟ በጣም ልዩ ነውና ከህንድ ነው ወይስ እንዴት ነው? እሷን ፌመስ ነሽ። በነገራችን ላይ አፋር ቲቪ ሲመሰረት ነው መጀመሪያ አንከር ነበረች ደግሞ እያላችሁ ብቻ ሳይሆን እየተነጋገራችሁ ፌመስ ስላልሽ ነው ፌመስ። እሺ እንተዋወቅ እስቲ ደግሞ አንቺንም። ራህመት አደም እባላለሁ። እኔ ከአማራ ሚዲያ ኮርፖሬሽን ነው የመጣሁት። በአማራ ሚዲያ ኮርፖሬሽን ከ10 ዓመት በላይ ሰርቻለሁ። 10 ዓመት እንዴት ነው? 2 ዓመት አካባቢ ነው መዝናኛ ላይ የሰራሁት። አብዛኛውን ጊዜ የዜና ቴሌቪዥን ዜና እና ሬዲዮ ደግሞ ሰፋ ያለውን ጊዜ ሬዲዮ ላይ ነው የሰራሁት። ጥሩም ልምድ ያስያዘኝ ሬዲዮ ነው። ሪሃናና ረህመት እንኳን ደህና መጣችሁ። መልካም ጊዜ እንዲሆንላችሁ ደግሞ እንመኛለን። አመሰግናለሁ። ለአንድ ወር ያህል በረመዳን ጾም አሳለፋችሁ። እንዴት ያለ ጊዜ ነበራችሁ? ምን ትውስታ ታስሳላችሁ? ከዚህ በፊት ቆንጆ ነው። ከስራ ጋር መሆኑ ትንሽ ሊከብድ ይችላል። ብዙ ጊዜ የአመት ረፍት መንግስት ስራ ላይ ያሉ ሰዎች ወስደው ሙሉ እንትናቸው ልክ እንደ ሱባኤ ያለ ለሃይማኖታዊ እንቅስቃሴዎች ብቻ ቤት ውስጥ ክትት የሚልበት ወር ነው። ረመዳን ከመግባቱ ፊት በጣም ሙቀት ነበርና እኔ ራሱ እንዴት ነው መሆኑ እያልኩ እያሰብኩበት ታውቂያለሽ። ከዛ ረመዳን ከገባ በኋላ እየቀዘቀዘ መጣና ክብደቱ እየቀነሰ መጣ። ከዚህ በፊት ያው ባህር ዳር ረጅም ጊዜ ጾምኩት ባህር ዳር ነውና ቢሆንም ከስራ ጋር አዲስ አበባ ደግሞ ረጅም ጊዜ ነው የሚፈልገው ወጥተሽ እስክትገቢ ወደ ቤት
ያ ጊዜ ትንሽ ይከብዳል ብዬ አስቤ ነበር። በጣም ቀላል ሆኖ ነው ያለፈልኝና ደስ የሚል ረመዳን ነበር የዘንድሮ ረመዳን። ከባህር ዳርም ከአፋር መታችሁ ከአዲስ አበባም የነበራችሁን ቆይታ ስላጋራችሁ ደስ ብሎናል። ዛሬስ ኢድ አልፈጥርን እንዴት ያከበራችሁ ነው? በተለይ ደግሞ ከአዲስ የመዝናኛ ቲሞቻችሁ ጋር ለእናንተ ማለት ነው። በጣም ደስ ይላል። ከዚህ ቀደም ከነበረው ለየት ያለ ነው። በፊት ወይ ቤተሰብ ጋር ሆነን ነው ረፍት ወተን ነው ወይ ደግሞ ቤታችን ላይ የሆነ ነገር አሰናድተን ነው። ያም በእርግጥ ቀጣይ እንዳለ ሆኖ እያለ እዚህ ደግሞ ከአዲስ ሚዲያ ኔትወርክ ጋር እንዲህ ዌልካም ተብለንም ጭምር ለእኛም እንደዚህ ተሰናድቶ በዓሉን ከእናንተ ጋር ማክበራችን ለእኔ መጀመሪያ ነው። እንደዚህ በዚህ ልክ ክብር ተሰጥቶን ሲሆን እናመሰግናለን። በእርግጥ የኢድ ዕለት ሾርባ ብዙ አንጠጣ። አዎ ግን ሾርባው በጣም ጣፍጣ። አዎ ጠይቅሽ አንቺ ምን ተሰራሽ? እንግዲህ አዲስ ሚዲያ ኔትወርክ መዝናኛ አባላት ጋር ስለተቀላቀላችሁ ከኛ ጋር አብራችሁ ስለምትቆዩኛ ደስ ብሎናል። ግን በመዝናኛ ክሩ ስትገቡ ደግሞ ምን አሰባችሁ? አዲስ ሚዲያ ኔትወርክ ላይ ምን ልትጨምሩ ምን ልታሳዩን አስባችኋል? እኔ 5 ዓመቴን ሙሉ 10 ዓመት አፋር ክልል ብቆይም 5 ዓመት ነው የስራ ልምዴና 5ቱን ዓመት ሙሉ የዜና ዓለም ውስጥ ነው የቆየሁት። አሁን ልትዝናኝም ልታዝናኝም ነው? ዝናና ብዬ ነው የመጣሁት። ነገር ግን ቻሌንጅ የሆነብኝ ነገር ምንድነው ወርዶቼ ይሄ በቃ የዜና ኮስተር ያለ ሊስተዋልብኝ ስለሚችል እየተረዳችሁኝ ወደ ሪትም ውስጥ ከመመጣ በተለይም ታዳሚያኖቼ አዲስ ለየት ያለ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። በመዝናኛው ዘርፍ እኔ ለራሴ በደንብ ዘና ብዬ ዘና አረጋችኋለሁ። የመዝናኛው ዘርፍ አዝናኙ ራሱ ዘና ካላለ ሌላው ነገር አዝናኝ መሆን ስለማይችል ከዜና ዓለም ወጥቻለሁ። መዝናኛው ዓለም ጎራ ተቀላቅያለሁ። እስኪ ማዝናናችሁ ይመስለኛል። ዜና ላይ ነው እኔ ብዙ ጊዜ የሰራሁት። በእርግጥ የመዝናኛም ያው ፍላጎቱ አለኝ። አዲስ ሚዲያ ኔትወርክ አሁን መዝናኛው ዘርፍ ላይ በትኩረት እየሰራ ነው ያለው። በተለይ ደግሞ ወጣቱን ተደራሽ ለማድረግ መዝናኛው ዘርፍ ላይ በስፋት እየሰራ ነውና ይሄ የአዲስ ሚዲያ ኔትወርክ ደስ የሚል ገጽታው ነው። በተለይ ደግሞ አሁን የሶሻል ሚዲያው ወጣቱ ላይ ተጽዕኖ እያደረገ ባለበት ሰዓት አዲስ ሚዲያ ኔትወርክ ትኩረት ሰጥቶ እየሰራ መሆኑ ለወጣቱም ደግሞ ጥሩ እድል ነውና እኔም ደግሞ ይሄን እድል እጠቀምበታለሁ ብዬ አስባለሁ እና ጥሩ ጊዜ ይኖረኛል ብዬ አምናለሁ። ስለተቀላቀላችሁን ከኛ ጋር ኢድ አልፈጥርን እንዲህ ባለ መልኩም ስላከበርን በጣም ደስ ብሎናል። ደግሞ ቀሪ ጊዜያትን አብረን በጋራ ብዙ ስራዎች እንደምንሰራም ተስፋ እናደርጋለን። ስኬታማ እንሆናለን ብለን እናስባለን። እንግዲህ ባልደረቦቻችን ዛሬ የመዝናኛ ቲሞቻችን ማለት ነው አብሮ በመስራት የሚታሙ አይደሉም። እውነት ለመናገር በጣም ጥሩ የሆነ ግንኙነት አላቸው። ዛሬ ግን እናንተን ለመቀበል ከጠዋት ጀምረው ከገበያ ጀምረው ከኩሽና ጀምረው ብዙ ነገር ለፍተው ተጨንቀው ነው እንዲህ ያለ ምግብ አሰናድተው የጠበቋችሁ። እንዴት አያችሁት? የትኛውስ ተመቻችሁ? ሩዙ አንደኛ ነው። በጣም በባለሙያ ነው የተሰራው። በሾርባ ነው ሚኒስትሮኒ ላዩልኝ። ሚኒስትሮኒ ከሆነ ተዋቶለታል። ይሄኛው ሳምቡሳ ግን ከለር አቀማመጡ በጥራት ይሄ ሼፕለስ መሆኑ ችግር የለውም። የውሃ ስለውሃ ሳወራ ስለገባው ምንም ትሪያንግሉ አለመምጣቱ እንደው አፉ ልበላችሁና ምስሩ ግን አንደኛው ነው። የት ሄዱ ነው? ውስጥ ነው የሳምቡሳ ቅርጽ ማረግ ያለው እዚህ ጋር እኛ በፍታዊነት ነው የዳኘነው። ለማንም ማለት ነው። እናንተ ኢድ አልፈጥርን ከኛ ጋር ስለሆናችሁ ዋናው እሱ ነው ሀሳቡና የዛሬ ዓመት ግን የተሻለ ሆነን እንቀርባለን። ደስ ብሎኛል ስላገኘኋችሁ፣ ስለተዋወቅን። ከተለያየ አካባቢ ከተለያየ የስራ ኢንቫይሮንመንት ነው የመጣችሁና ከናንተም እኛ አዲስ ነገሮችን እንወስዳለን። እናንተም ከኛ ያለውን ሸር እያደረግን ጥሩ ጊዜ ይኖርናል ብዬ አስባለሁ። መልካም እድል እንዲሆን እንግዲህ ምኞቴ ነው። የሱ ሀሳብ እኛ የምንጋራው ሀሳብ ነው። እውነት ለመናገር ስለመጣችሁ አብራችሁ ስለሆናችሁ ስለተቀላቀላችሁ ከአዲስ ሚዲያ ኔትወርክ የመዝናኛ አባላት ጋር በጣም ደስ ብሎናል። ጥሩ ጊዜ የምታስቡትን የሚሳካላችሁና ደግሞ ጥሩ የተዝናኖት ጊዜ እንድትፈጥሩ እንመኛለን።
እናመሰግናለን። ተመልካቾቻችን እንግዲህ የኢድ አልፈጥርን በዓልኛ እንዲህ ባለ መልኩ አከበር። እናንተም ከቤተሰቦቻችሁ ከወዳጅ ዘመዶቻችሁ ጋር ሰብሰብ ብላችሁ እየበላችሁ እየጠጣችሁ እንዳላችሁ እናምናለን። ከኛም ጋር ጥሩ ጊዜ ስላሳለፋችሁ እጅግ እናመሰግናለን። ቀሪ የአዲስ ሚዲያ ኔትወርክ ሌሎች የበዓል ዝግጅቶች ይቀጥላሉ። አብራችሁን ስለሆናችሁ እናመሰግናለን። ኢድ ሙባረክ።